ያ ሁሉ ነገር ተፈጥሮም እንዲህ ነው የምታወራው? ያቃላልሽኝ አይደለ? በጣም በተደጋጋሚ ይርኔ ካልመጣ ምናምን ስትይ ነበር። መጣ። ከመጣ በኋላ አንቺ ስለምትይው ነገር አንድ ነገር አያውቅም። ከኔ እሷ በልጣብህ ነው ለኔ የደበቀኝ አይደለም። ለምንድን ነው ያኔ ጠይቄ ነበር እኮ አይደለ? ጠይቄ እኔ ጓደኛዬ የልብ ወዳጄ ነህ ብዬ አንተን አምኜ ነበር በዛ ቦታ ላይ እንድትቀመጥ ያደረኩት። አንተ ግን ለእሷ ነው ታማኝ የነበርከው ማለት ነው። አንቺ እዚህ የመጣሽው እና ይሁንና እንደሚሉት እናኑ ምናምን እንደሚሉት እኔ ልትሰልይ ወይም ደግሞ ጀርባዬን ልታጠኝ ወይም ደግሞ በኢንስፔክተሩ ምናምን ነገር ግፊት ከሆነ እዚህ እየመጣሽ ያለሽ አስምዬዋለሁ፣ ቃል አስገብቻለሁ። ለምንድን ነው የኔ ማስማል አለብኝ እንዴ? ከጓደኛ ጋር ማስማል አለብኝ እንዴ? ታማኝ ማስማል አለብኝ እንዳትናገር ብዬ በዛ ሰዓት ደግሞ በደንብ አውርቻለሁኝ። ያለውን ነገር ሁላ ነግሬዋለሁ። ደብዳቤዎቹን እንደውም የዛኔ የሆነ ጊዜ ተገናኝተን በቃ ማስጨነቅ እኮ አይጠበቅብሽም ብለኝ እያስጨነኩት እሱ ካላስታወሰ ለምን እስኪ ቆይ ረፍ እያወራን እንዴ? ለምን በቃ አስፈላጊ አይደለም እኮ በቃ ቆይ በቃ ይኸውልሽ የሆነ ቦታ ሲሄድ ደብዳቤ ይደርሰኛል። ቤት እንኳን ቁም ሳጥን ስር እኮ አግኝቼ አውቃለሁ። ስለዚህ አንተ ነበር ማለት ነው ስታስገባብኝ የነበረው። ለምንድን ነው የማትረዳኝ? እሷንም ተረዳት እንጂ ቶፋ በአንደበቱ ያወራ። አንቺ እንደዚህ ብለሽ ራስሽ እንዲያስታውስ ነው ሁሉንም ነገር እንዲያስታውስ እኮ ነው የነገረው። ካደረገው እኮ ይዘን ያን እኮ የሚረሳ ነገር እኮ አይደለም። በጣም ብዙ ነገር አሳልፈናል፣ ብዙ ነገር ዋጋ ተከፍለናል አይደል? ስለዚህ ከዛ አንፃር እሱን ሀሳቡን ተረድተህ ለእኔም ለእሷ የሚበጀንን ነገር አንተ ጋር አለ ነው። ውስጥ ያለውን ጥርጣሬ እንድታወጣ ነው የምፈልገው። በቃ እናት አይደለችም እያልክ እየጠራጠርክኝ እንዳትኖር ነው የምፈልገው። በቃ እውነቴ ብቻ እንድታወቅልኝ ስለፈለግኩ እንድጠራ ያደረኩት። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። ያው እየተሻለኝ ነው፣ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ በጣም ደስ የሚል ቀን ነው። ቶፋ ደውሎልኝ ነበር እና ቡድኔን አግኝቶት ይዞት እየመጣ ነው ወደ ቤት እና በጣም ደስ ብሎኛል። ያው ሁሉንም ነገር ትምህርት ቤት የነበረውን ነገር እንዳለ ይነግርልኛል። ሁሉንም ነገር ያው እሱ ያውቃል፣ በቦታው ነበረ ሲያግዘኝ ነበር ብዙ ነገር፣ ደብዳቤዎቹን ሳስቀምጥ ብቻ ብዙ ነገር ያማክረኝ ነበር የዛኔ እና አገኘው እና በጣም ደስ ብሎኛል። እንግዲህ አሁን ይመጣሉ እና እየመጣ ነው ሲለኝ በቃ ተነስቼ ቤቱን ማጸዳዳት ምናምን ጀመርኩኝ። ያው እንግዲህ በአንድ እጅ በጣም ከባድ ነው። እኛ እናመሰግንም እንጂ በጣም ከባድ ነው። በአንድ እጅ ምንም ነገር መስራት አይቻልም። ምንም ነገር ሲጎልብን ያው ትልቅ ጉዳት ነው እና በአንድ እጄ እንደምንም እያስተካከልኩኝ ነው። ያው ወልብያለሁኝ። አሁን ቤቱን አጸዳድቻለሁኝ። አሁን ይመጣሉ ትንሽ ቆይተው። ካሜራ እዛችሁ ጋር ኮሜዲ ነው ያለች፣ እሱ ላይ አስቀምጫለሁኝ። ያው ምናልባት እሱ ካሜራም ካልያዘ ለማስታወሻም ይሆነናል ብዬ ነው ያስቀመጥኩት። አይታይም እና የሚሆነውን ነገር ሁላ ያለኝን ነገር ሲናገር ምናምን እናንተ እንድታዩት ፈልጌ ነው ያስቀመጥኩት። እናብራችሁን ሆኖ ለሁሉም ነገር አመሰግናለሁኝ። ከጎን ያላችሁ በርቺ አይዞሽ ያላችሁኝም እግዚአብሔር ያክብርልኝ እና በቃ እስኪ ሲመጡ ደግሞ እንቀጥላለን። እሺ በቃ እያጸዳዳሁ ጠብቃቸው እስኪ። እንዴት ናችሁ? ይድኔ ቶፋ ደህና ነኝ። እንዴት ነህ? ሰላም ነው? አንተ ምንድን ነው ደግሞ
እንዴ አንተ የምትገርም ሰው ነህ። ይድሌ እንዴት ነህ? አንቺ ተቀየርክ ከድሮ። አንተ አማረባት። ምን አግኝተሽ ነው? ምንድን ነው? ይድሌ ደህና ነህ? አለሁ። እንዴት ነህ? ጠፋህ እኮ በጣም። ምንድን ነው ግን እንደዚህ? ስንት ጊዜ ሆነን አይደል? እንዴት አገኘኸው? ለነገሩ ነግሮኝ ነበረ መርካቶ እንደምትሰራ ምናምን እንደምትገናኝ። ስራ በጣም አንቺ ግን እንዴት ተገኘሽ? ሰሞኑን እዚህ ነው ያለሁት እና ለዛ እንዴት አልነገርሽኝ? አዲስ ነገር አለ እንዴ? ማላውቀው ላይ የለማ። ሰላም ይቅርታ ዝም ብቻ ይሆናል። ኧረ ገና ከአሁኑ እንትን ልትለው ነው እንዴ? ቆይ እንጂ ትንሽ ምግብ ምናምን ተጫወት። ችግር የለውም። ምን ሆነ ነው ደግሞ? ትክክል አይደለም። ቅር ያለ ነገር አለ? አይ እንደዛ ሳይሆን እንዴ አንተ እሷን አታውቃትም እንዴ? እሷን ድሮ ትምህርት ቤት እያለን የማያውቃት ሰው ነበር እንዴ? እሷ ዩኒክ ተማሪ ነበረች እኮ እዛ ስንማር። ምን ሆነ ነው? ቶፋ ያኔ እዛኔ እንደዛ ሁሉም ሰው መልኳን ታውቃለህ። የዛኔ ደግሞ ልጅቷ ያጉቡ ነበረች። አሁንም ደግሞ ጨምሮላታል። ከትምህርት ቤት ውጭ ያለው ተንቀሳቅሰህ ማታውቅ ልጅ እንዴት አንተ እያወቅህ ይችላል? ኧረ አንተ እንደዚህ አይነት ጥያቄ አሁን የዛኔ አታውቃትም? ሁሉም ሰው ነበር እኮ የሚያውቃት። ጎበዝ ተማሪ ነች። ሰው ያያል። ናሆይ ሊናስ ጋር ራከኝ እኮ ስትግዜ ካገኘው እጅ ትንሽ አደጋ እኮ። ምን ሆነሽ ነው? ምን ተፈጠረ? ውበትሽን አጨለሙ በእናትሽ። ደግሞ በጣም ነው ያማረብሽ። በጣም ተመችቶሻል። እና ቶፋ አንተ እንዴት ነህ? ግን ትክክል አትመስልም። ምን ሆነ ነው? ኧረ እሱም በኋላ ትጠይቀኛለህ በእናትህ። እና አንተ ፍቅረኛ ከስክኝ ያኔ እዛ ያላችሁ ያስከል እሷማ በእናትሽ ምን ትሆናለች ብለሽ ነው? ተጣላችሁ እንዴ? አለች። ግን ያው አንቺ እንዴት ነሽ? በእናትሽ ስለአንቺ ላውራ። ደህና ነኝ። አንተም አምሮብሃል፣ ተቀይረሃል በጣም። አታሽኮርምኝ በእናትሽ። እንዴ በጣም ተቀይረሃል። ስራ አሪፍ ነው። ምን ጀመርክ? መርኬ ትንሽ ሱቅ እንትን እያልኩኝ። ጎበዝ ነው እኮ ሲጀምር ከሰው ጋር የሚግባባት ብሎ ከጎን ብትጀምር ጥሩ ነው። እናንተ አስጀምሮና እሱንማ እንዲህ ሲጀመር ዝም ብዬ እኮ ነው የተማርኩት። ይሄ ነበር የሚያዋጣኝ ንግዱ። አይ አሪፍ ነው በጣም። ጠፋህ ግን በጣም አንተ ደግሞ እንዲህ እናትሽ በእናትሽ ደህና ነህ አይደል? በጣም ከስንት ጊዜ በኋላ ተገናኘን። አይገርምም? ምን ተገኝቶ ነው ደግሞ? በጣም አምሮብሻል ከበፊት። እዚህ እየታረስኩ ነው እየተንከባከበኝ፣ ለዛ ነው። አይ የሆነ ነገርማ አለ፣ የሆነ የማላውቀው ነገርማ አለ። ኧረ ምንም የለም። ሰላም እግዚአብሔር ይመስገን ደህና ነን። ይሁና ብለን አይደለ? ቶፋ ደህና ናት። አንተ ምን ሆነ ነው? አዲስ ሆንኩብህ? ይሄ ሁሉ ቆይታ መልክ ቀይራን እንጂ ጸባይ እንኳን ያው ነው። ኧረ ተው
ይሄኔ ግን እንደዚህ ኮስታራ ነበር ቶፋ ድሮ እኮ እኔ እያልኩት እኮ ነው። ምን ሆንክ እያልኩት እኮ ነው። የሆነ በቃ ትልቅ ሰው መሆን ጀምራል። ምን ሆነ ነው? ምን ተገኘ? እንዲህ አንተ ደግሞ ነገር የማትረሳው ነገር ምንድን ነው ደግሞ? ምን ትዝ አለህ? እናንተ ጋር ሄድ እና ማዘር ረጅም ሰዓት ነው አብራችን እና ምን አለ እንዳንተ በሆነ ነገር አለችኝ ማለት ነው። አንተ ሲጀመር አንተ ማዘር ጋር ስትሄድ ድራማ ነው የምትሰራው። እንዴት ምናምን ነገር ናቸው። መቆሚያ ሰጠኝ። ሲገባ መጮህ ሲገባ አንዷን ይቀውራል ሲወጣ አንዷን ይቀውራል። ኧረ ብለው ሲነግሩኝ ምን ትዝ እንደሚል የቤት ባህሪ ቢያንስ አንተ ቢያንስ ለእሷ ብለህ ተው እንዴ! ይህን ለፈው በቃ በቀረባ ነው ማለት ነው። እንዲህ ባና አሳቆማ ጃላ ሰራቸው። ወንድሞች ግን እህቶች ላይ የምጠነክሩት ነገር እስማ እኛ ቤትም እኮ እንደዚህ ናቸው። እነ ጆ ሲመጡ ግድ ነው። አሁን ተስተካክሏል እንጂ ጆ ቶፋ እኔ አንተን አላወራም። ተው ምስጢርን አላወራም። ሲስተርኩ ዘውድ ጎፈር ቆጭ ሲስተሮች እኮ እኛ እንደምናረጋቸው አይደለም። እኛ እንደምናረጋቸው አይደለም። እነሱ በተቃራኒ ናቸው። እናት ነው የሚሆኑልህ መልሶ። አንተ እንደዛ አንቀርቅበህ አሳድጋቸው እነሱ በኋላ ላይ ተቃራኒ ነው። አንተ ነፍስ አይማርም። እንዴት ሆነች ፍቅረኛ በእናትህ ለምን ይገራል እንደ እኔ እኮ ነኝ ያጣበስኳቸው እና እንዴ ንገረኝ። ፍቅረኛ በእናትሽ ትንሽ የሆነ ታሪክ ተፈጠረ። ምን ተጣላችሁ? አይ ተጣላንም አይባልም አልተጣላንም አይባልም። ብቻ ግራም ያጋባ ታሪኮች አሁን እርቅ ፈጽሙና ቶሎ ያለውን ነገር አስተካክልና ሰርግ ጥራ። ጭራሽ እዛ ጋር ነሽ እንዴ? እንዴ እና ታዲያ ፍሬው ምንድን ነው? እንትን ማለት አለብኝ እኔ። አይ ታሪኩን ሌላ ኢብራሂም አንድ ቀን አግኝቼው ነበር። በእናትህ አንተ እንዴት ነው ያማረበት! ምንድን መኪና ገዝተዋል ደግሞ የሆነች ቤት እየነዳየት አግኝቼው ነበረ። በዛ እየሄደ አግኝቼው በእናትህ አማረበት። ምን አግኝተህ ነው ምናምን አልኩት። በቃ እኔ እንዲህ እኛ እንዴት ነው ምናምን አልኩኝና ራሴን አይቼ ሰው እንዳለ ተቀይሯል። ብስኩት እኮ ያመጣልኝ ነበረ ብታይ። አንተ አብተህ ስትሰጠው ለእኔ ይሰጠኝ ነበር። ድሮ ብስኩት ታመጣላቸው ነበረ። ብስኩት ከእነሱ እንትን ያመጣላቸው አልነበረ? እያመጣ ትሰጠኛል ነበር። ረሳው ነበር ያው የትንሽ ብስኩት ነው እያለ በገንዘብ በስር ነው እንደዛ ነበር እንዴ? ብስኩት ታመጣልኝ ነበረ። እኔ እንጃ እኔ አላስታውስም። ያቺ ጓደኛሽ በጣም ጥሩ ሰው ነህ። በጣም ይገርምሽ በጣም ቆንጆ ሆኖ ሳለ ዋና ፖይንቴ ግን እሱ ማለት እዚህ ይዤ የመጣሁት ስለ አንድ ጉዳይ ምናምን ነገር ልጠይቅህ። ከዚህ ወዲህ ነው እንደዚህ ቁም ነገረኛ ምን ሆነህ ነው? ተቀየርክ። በጣም ተቀያይራል። የተፈጠረ ችግር አለ ወይም ደግሞ ስለሚሰማው ነገር አለ? እንዲሁ የሆነ በጣም እንትን ያደረገ ነገር አለ ስላለ ነው ማውራህ። ታውቂያለሽ
አይደለም ድሮ እንደውም ትዝ ይልሃል ያኔ ደብዳቤ ምናምን እያመጣሁኝ ሳስቀምጥለት ነበር እና አላወቅም። እኔን አያውቀኝም ነበር። ታስቀምጥ ነበር እንደዚህ ደብዳቤዎቹን እንደውም የዛኔ የሆነ ጊዜ ተገናኝተን በቃ ማስጨነቅ እኮ አይጠበቅብሽም ብለኝ እያስጨነኩት እሱ ካላስታወሰ ለምን እስኪ ቆይ ረፍ እያወራን እንዴ ለምን በቃ አስፈላጊ አይደለም እኮ በቃ ንገረው። ቆይ በቃ አይ ይኸውልሽ ብለሽ ሶፋ ምን ሆነ ነው እንዴ እንደዛ እኮ ነው ተስቀይላላ ደብዳቤ ይኸውልሽ ይስማሽ ነው እሱን እንደምወደው አንዴ እንዳምንሽ ነው የምትፈልጊው እንዳምንሽ የምትፈልጊ ከሆነ አትሊስት እሱ ያወራው አንቺ አይደለሽም እንደዚህ ያላደረኩልም አስጨነቀሽው እንዲናገር ነው በቃ ካደረገና አንቺ በቦታው ላይ ምናምን ነበረ ብለሽ የምታስቢ ከሆነ እሱ ያውቀዋል አይደለ አሁን እኮ ምንም የሚፈጠር ነገር እኮ አይኖርም እኮ ያኔ ደብዳቤውን ሰጠኝ ካንቺ መጣ አልመጣ ምናምን ነገር ምንም ቫሉ ለስ ነው ግን አትሊስት እሱ ያውቃል ምናምን ነገር ስላልሽኝ እዚህ እንዲመጣ ይቅርታ ይርኔ ካስጨነቀ ችግር የለውም ግን ላይክ በቃ ይኸውልሽ ትልልቆች ነን አንሸዋወድም ማለት ስለዚህ ነግረሽ ሙሉውን ነገር ነግረሽ እንደዚህ አልነበረም ስትዩ ምን ሊልሽ ነው ስላስታወሰ እንዳስታውስ እኮ እየነገርኩት ነው ምንድን ነበር ያን የተፈጠረው በቃ በቂ ነው ይሄኛው እንደዛ ብለሽው ካስታወሰ ይናገራል ካላስታወሰ ግን በቃ አልተፈጠረም ማለት ነው እኔ ለምን በራሴ እንድጸጸት ታደርጊኛለሽ ያገኛል እኮ ቢያንስ ይሁን እንተዋወቃለን መተዋወቅ ሌላ ነገር ነው እኛ እያወራን ያለነው ሌላ ነገር ነው አይደል ብሌን ሌላ ነገር ነው እያወራን ያለነው ይኸውልሽ አንድ ነገር ማወቅ ያለብሽ ነገር አንቺ ያልሽው የእውነት ቢሆንም ባይሆንም ለኔ ማተር አያደርግም ግን ደግሞ በዚህ ልክ ደግሞ ቶፋ ተረጋጉና ምንድነው ማተር እኮ ላያደርግ ይችላል ግን ምንድነው የምትጮኸው ብሌን ምን ተፈጥሮ ነው ቆይ ግን እያወራ አይደል እንዴ ለምን የምትጮህበት ለምን የምትቆጣው ቆይ እሱ አይደለም የምትቆጣኛለህ ከገባሽ የምትጮህብኝ እሺ እኔ ላይስ ቢሆን እና አንቺ እንደዚህ ተፈጥሮ ነበር እያልሽው ታዲያ እሱ ዝም እንዲልሽ ነው አዎ እንዲልሽ ነው ምንም አይቀይር ከሆነ ታዲያ ለምን እንደምትጮኸው ስለሚቀይር ነው ምንድነው የተፈጠረው አንቺ እኮ ነሽ አስሬ ደጋግመሽ ስትጠሪኝ የነበረው ይርኔ ካልመጣው ነው ስትኝ የነበረው አንቺ ሁሉንም ነገር ቢነግርህ እንድታቅ ነው ሁሉንም ነገር እኮ ራሱ በአንደበቱ ያወራ አንቺ እንደዚህ ብለሽ ራስሽ እንዲያስታውስ ነው ሁሉንም ነገር እንዲያስታውስ እኮ ነው ካደረገው እኮ ይዛን ያን እኮ የሚረሳ ነገር እኮ አይደለም አይደል ፖይንት እሺ ምን ያስጨዋል የሚያስጨው ነገር ነው ይሄ ኧረ ቶፋ በጣም ይደብራል በቃ እሺ አንቺ ተረጋጊ እንዴ ምንድነው አንተ ቤት ጠርተኸኝ ለዚህ ነው እንዴ የጠራኸኝ ምን ሆነ ነው እንዴ ከብዙ ሰዓት በኋላ ተገናኝተን እንደማሆን ምን ሆነ ነው ምን ሆናችሁ ነው እንደዚህ የምትጨቃጨቁት ቢያሽ ክህደት እንኳን ማስጨው አይደለም ከዛም በላይ ይሆናል ኧረ ቶፋ ነገሩን አረጋጋው በእናትህ እንዴ እሺ አውሩኝ በቃ ቀለል አድርጉት ነገሩ ምንድነው የተፈጠረው ያውራ ነው ካልገባህ ያልተፈጠረ በጣም ተቀያይራል ቶፋ እንዴ አይደለም ስለሱ አይደለም ከዚህ በፊት ተገናኝተናል አይደል አውርተን በስተክል ነው እያወራሁ የመጣሁት አይደል አቃለው እሱ አይደለም አሁን ቤት ነን አይደል ጀስት ይሄ ሁሉ ነገር እንደዚህ ከምትጨቃጨቁ ቀለል አድርጋችሁ ነገሩን ለምን አታስረዱኝ ባናወራ አሪፍ ነበር ግን ደግሞ እንደመጨረሻ ይብለዝ የፈለገችው ደግሞ አንተን ነበር የመጨረሻ መተማመኛ እሱ ነው ነበር ያለች ስለዚህ አንተ ምንም ስለ ጉዳዩ ማታውቅ ከሆነ ቆይ የምርና ምናምን እንደሚሉት ልትሰልይ ነው የገባሽ ቶፋ አላውቅም እኮ አላለም እስኪ መጀመሪያ እሱ የሚያወራውን ነገር እንኳን እንስማለን እንዲያወራ ድል ስጪው አንቺ አትንገሪው እንደዚህ አንቺ አስረጅኝ ምንድነው አይ አስረጅኝ አንቺ አይ በቃ ትምህርት ቤት የነበረውን ነገር እሺ ምንድነው እሺ ታውቃለህ አይደል እንደምታውቃት በቃ ግልጽ ነው ሰላምታችሁም ትውቃችሁ ምናምን ነገር እንዳለ ያሳብቃል ታውቃታለህ እሺ ስታውቃት እንዴት ነው የምታውቃት እስቲ ንገረኝ ይሄን ነገር ማወቅ ስላለብህ ይሄኛው ነገር የህይወት ጉዳይ ነው ቶፋ ምን ሆነ አትበለኝ ነው አይደለም እኮ ይሄን ጥያቄ እንዴት ነው የምጠይቀው ሲጀምር ይሄንም ታውቀው ነገር እንዳለ ንገረኝ ሰማኸኝ ነው እሺ እኔ ዲቴል ነገሩን ልነግርህ አልችልም እንደዚህ ተፈጥሯል ምናምን ነገር ልልህ አልችልም ብቻ ይሄ ነገር ለእኔ በጣም ኢምፖርታንት ነው የቤተሰብ ጉዳይ ነው የላይፍ ጉዳይ ነው እሱ ተረዳኝ ይርኒ እኛ ካሳለፍነው ምናምን ጓደኝነት ጊዜ ምናምን አንፃር በጣም ብዙ ነገር አሳልፈናል ብዙ ነገር ዋጋ ተከፍለናል አይደል ስለዚህ ከዛ አንፃር እሱን ሐሳቡን ተረድተህ ለኔም ለሷ የሚበጀንን ነገር አንተ ጋር አለ ነው
ይሄኛው ደግሞ አንተ ጋር ካለ ደግሞ ለጠየቁ ጥያቄ ቶፋ ምን ሆነ ነው ምናምን ሳትለኝ የሆንኩትን በኋላ እነግርሃለሁ። ሳትለኝ ዝም ብለህ ንገረኝ። እሺ ልንገርሽ፣ በቃ ላስረዳ። አሁን አንተ የጠየቅኝ ያለው ጥያቄ ወይ ረስተኸው ወይ የሆነ ነገር ሆነ ነው እንጂ አንተ የምታውቀው ጥያቄ ነው። ለምንድን ነው የምጠይቀኝ? ማለት መልሱን ታውቀዋለህ። ገባህ? እሷን አይደለም እንዴት አታውቃትም? እሷን እኮ ሁሉም ሰው ነበር የሚያውቃት ያኔ፣ ታስታውሳለህ? ስለዚህ እየዋሸችኝ ነው ማለት ነው። እኔ እሷን እንደማውቃት አንተ የሚመስልህ አይደለም። የተለየ ነገር እንዳለ እያደረክ ነው ያለው። ገባህ? እሷን ሁሉም ሰው ያውቃታል። የዛኔ ትምህርት ቤት ላይ ዩኒክ የሆነች ተማሪ ነበረች። እሱ አይደለም እኮ እሱ ምንም አላስታውስሽም፣ አላውቅሽም ነው። አያውቀኝም ነበር ሲጀመርም። እሱ እንደማያውቀኝ እኔ ማውቅ ነበረ፣ ግን ማለት ነው አንቺ እንደምትይው ቢሆን ኖሮ እንደማላውቅሽ ሊያውቅ ይገባ ነበር አይደል? ግን እሱ አሰ ጀነራል እንደ ተማሪዎቹ ነው እያወራ ያለው። በቃ ሁሉም ያውቃታል። እንዴት አላወቃትም ነው? እሺ አላወቃትም። እሺ ይሄን ያውቃታል። ምን ልበል? በቃ አላውቃትም። እውነታው ፋክቱ እሱ ነው። እሺ በቃ አታውቃትም። ልንገርህ፣ እሷ ያኔ ሁሉም ሰው ምናምን ሁሉም ልጆች የሚያፈጡባት የነበረችው ልጅ ናት። እሺ ትሁን። እኔ ከአንተ ጋር ያላትን ብቻ ኢድኒ ይቅርታ ቶፋ እኔ አንተ የምደብቀው ነገር አለ ትደብቀኛለህ እያልኩኝ አይደለም፣ ግን እኔ የምፈልገውን ፖይንት ብቻ ንገረኝ ነው የምልህ። ለምን እንደምትቆጣው ለምን ስልስራታ ለምን እንደምትቆጣው ለምን እንደምትጮህበት አሁን ዝም እንድትይ ነው የምፈልገው። አንቺ እዚህ የመጣሽው እናዩና እንደሚሉት እናኑ ምናምን እንደሚሉት እኔ ልትሰልይ ወይም ደግሞ ጀርባዬን ልታጠኝ ወይም ደግሞ በኢንስፔክተሩ ምናምን ነገር ግፊት ከሆነ እዚህ እየመጣሽ ያለሽው እና ደግሞ አሁንም ነው የምታወራው። ሌላ ምንም ላውራ አልችልም። እየሰማሽኝ ነው? ምንም ላውራ አልችልም። ያ ሁሉ ነገር ተፈጥሮም እንዲህ ነው የምታወራው? ያቃላልሽኝ አይደለ? በጣም በተደጋጋሚ ይርኔ ካልመጣ ምናምን ስትይ ነበር። መጣ። ከመጣ በኋላ አንቺ ስለምትይው ነገር አንድ ነገር አያውቅም። እንደሚነግርህ ምንድነው የምትቆጣው? እሱን አይደለም የተቆጣው፣ ከተቆጣውኝ አንቺ ነው። አሁን ደግሞ መቆጣት ብቻ አይደለም፣ ጎትቼ አስወጣሻለሁ። እየሰማሽኝ ነው? ከዚህ ካለፈ ጎትቼ አስወጣሻለሁ። ደግሞ እየጮሽ እንድታናግረኝ አልፈልግም። ቤቴ ነው ያለሽው። ክፉ እንድናገር አታድርጊ። አሁን ይርኔ በቃ ዝም ብለህ አንተ የኔ መለዋወጥ ምናምን ነገር ቶ እኔ ባለሁበት ቦታ ላይ ስትሆን ትረዳኛለህ። ካልሆነ ደግሞ በኋላ እኔ እናንተ ስንሄድ አወራለሁ። ተረጋጋ። ክሎዝ ፍሬንድ ነበርን አይደለ? ስለዚህ ያንን ታይም አስታውሰው። ረጅም ጊዜ ከተገናኘን ምናምን አይደለ? ኢትስ ኦኬ። እኔ የራሴ ሀቅ ስላለኝ አትረዳኝ፣ እንድትረዳኝም ኤክስፔክት አላደርግም። ከሆነ ጊዜ በኋላ እንዴት ነው ማልረዳ እንዴ? እሺ ችግር የለውም። በቃ እንድትረዳኝ ከፈለክ አሁን ላይ አይደለም፣ አሁን ምንም አይነት ጥያቄ አትጠይቀኝ። አሁን መጠየቅ የምፈልገው እኔ ብቻ ነኝ። ስለዚህ አንተና እሷ የምትተዋወቁት እንዴት ነው? ስለ ትውውቃችሁ ንገረኝ። በቃ ግልጹ ነው አይደል? ስለ እሷ ማንም ያውቃታል ምናምን እሱን አይደለም፣ እሱን ነገርከኝ። አየሁኝ። በቃ እሺ አልኩኝ። እኔ የፈለግኩት አንተና እሷ በምን አይነት መንገድ ነው የተዋወቃችሁት? እሱን ነው የምፈልገው። ንገረኝ። እኔ እሷ እኮ አልኩ እንደነገርኩ ነው። ከዛ የተለየ ነገር ምን ይኖራል ብለን የምታስበው? ቆይ እኔ ከአንተ ምንድን ነው የምደብቀው ነው ወይስ እኔ ሌላ ሰው ሆንኩበት? የምትደብቀኝ ነገር ይኖራል ብዬ አይደለም እኮ አንተ የጠራኸኝ ለእንደዚህ አይነት ነገር ከሆነ በጣም ነው የምትደብቀኝ። የምትችለው እሷ ናት አይደለም። በጣም ነው የሚያሳፍረው። የምር ዴቶ አንተ ትልቅ ሰው እኮ ነህ። ታውቃለህ፣ እኔ አንተን እንደ ታላቅ እንደምንም ነገር እንደማከብር እንዴት እንደዚህ አይነት ነገር ምንድን ነው? እኔ አሁን ለምጠይቅ ጥያቄ ብቻ መልስልኝ ነው ያልኩህ። ዲቴል ነገር ለማውራት ቀኑን ሙሉ ላይ በቃን ይችላል። ነገርኩህ እኮ እኔን እመነኝ ነው እያልኩ ያለሁት። እንዴ ምንድነው? ምን እኔ መቼ እጠራጠራለሁ አልኩኝ። እኔ እኮ እሷን ነው የተጠራጠርኩት። ስላንተ መቼ አወራሁ ማለት ያለውን ነገር ከእሷ አጣራ። የዛኔ ምናልባት አስገዝቼ አስምዬት ሊሆን ይችላል እንዳትነግረው ብዬ ሁሉንም ነገር እንዳትነግረው ብዬ ካለው ግን አሁን በቃ ሁሉንም ነገር ነገር የምታውቀውን ሁሉ ነገር ነገር እንደዛ ብላለች፣ አውርታለች። የገዘተች ነገር አለ ያኔ እንዳትነግረኝ ምናምን ነገር ያለች ነገር አለ አለ ወይ እኮ ልንገርህ፣ ተረዳኛ። ልንገርህ እንዴ ላስረዳ። ይኸውልህ ያኔ ታስታውሳለህ? ጠብቃት ማናት እቺ ከደብዳቤ የምትልክልኝ ምናምን ብለህ የዛኔ እንዳጠባበቅኝ የዛኔ ያገኘኋት እሷን ነበር። ይሄ ነው ታሪኩ። ይሄ ሁሉ ነው በቃ። ይሄን ሁሉ ግርግር እየፈጠረ ሌላ ምን ትፈልገው?
ይኸውልህ አስምዬው ነበረ የዛኔ እንዳትናገር እኔ እናንተ በጣም የልብ ወዳጆች ነበር አይደል? ከኔ እሷ በልጣብህ ነው አስምዬዋለሁኝ። ቃል እንዴት ነው የምታስበኝ? ከኔ እሷ በልጣብህ ነው ለኔ የደበቀኝ አይደለም። ለምንድን ነው ያኔ ጠይቄ ነበር እኮ አይደል? እኔ ጓደኛዬ የልብ ወዳጄ ነህ ብዬ አንተን አምኜ ነበር በዛ ቦታ ላይ እንድትቀመጥ ያደረኩ። አንተ ግን ለእሷ ነው ታማኝ የነበርከው ማለት ነው። አስምዬዋለሁ፣ ቃል አስገብቻለሁ። ለምንድን ነው የኔ ማስማል አለብኝ እንዴ? ከጓደኛ ጋር ማስማል አለብኝ እንዴ? ታማኝ ማስማል አለብኝ እንዳትናገር ብዬ በዛ ሰዓት ደግሞ በደንብ አውርቻለሁኝ። ያለውን ነገር ሁላ ነግሬዋለሁኝ፣ አስረድቻለሁኝ። ሰው ምን ችግር አለ ባይነግርክ? ምን ልትጮህበት ነው ድጋሚ? አሁን ደግሞ ለምን አልነገርከኝም ብለህ የድሮ ታሪክ አምጥተህ አሁን ተፈጠረም አልተፈጠረም እኔ ነኝ የምጨምረው እና ደግሞ እየጮሽ እንድታወሪኝ ገባሽ? አፋፉን ስትዩ ለምን እንደዛ ትይዋለሽ ብቻ ነበር ያልኩሽ። እኔ አፋፉን አላልኩት። በቃ እንዲያስታውስ ነው የነበረውን ነገር ስነግረው ነበር። እኔ እንደዚህ ማድረግ አልነበረብኝም። ነገር ግን ምናምን ብሎ ነገር የለም። አንተ መታመን የነበረብህ እኔ ነበር፣ ለጓደኛ ለልብ ወዳጅ ነበር መታመን የነበረብህ። ለምንድን ነው ቀለል አድርገህ ማታየው? ቶፋ እንዴ ለምንድን ነው ቀለል ማድረገው? ያኔ ምን አይነት ሲሆን እንደነበረ እናንተ እናውቃለን አይደል? በሰዓቱ በየቦታው የሆነ ቦታ ሲሄድ ደብዳቤ ይደርሰኛል። ቤት እንኳን ቁም ሳጥን ሰርቆ አግኝቼ አውቃለሁ። ስለዚህ አንተ ነበር ማለት ነው ስታስገባብኝ የነበረው። ቶፋ ለምንድን ነው የማትረዳኝ? እሷንም ተረዳት እንጂ ቶፋ። ተረዳኋት እኮ እሺ። ያኔ ግን የነበረኝን ስትረስ ታውቀው ነበረ። በደብዳቤ የመጣ ምን ያህል እየተጨናነኩኝ እንደነበረ ታውቅ ነበር። ትምህርቴ ላይ ፎከስ ማድረግ እንኳን እንዳቃተኝ ታውቅ ነበር አይደለም? እሷ እኮ ምንም ታደርግሽ፣ እሷ ልክ ነች። እሷ ልክ ነች። በቃ እኔ እንዳላቃት ፈልጋለች ምናምን ነገር ስሜቷ ነው ምናምን። የእሷ ችግር የለውም፣ ያንተ ግን ችግር አለው። አውቃለሁ። በጣም እንደካልኩ ቁጠሮች ቶፋ እንደካልክማ አይቆጥርህም እንዴ? እኔ አስጠንቅቄ ያን ሁላ ነገር አስብዬ ካልን እንዴ አንተ ጸጥ ያልከው እንጂ ጓደኛ ለመካከል አይደለም። ሲቀጥል ደግሞ ቢዋሽም ይሄ ትልቅ ነገር አይደለም። ይሄ ትልቅ ነገር እኮ አይደለም። ላንቺ ነው ትልቅ ነገር ያልሆነው፣ ለኔና ለሱ ግን ትልቅ ነገር ነበረ። በሰዓቱ ምን አይነት ስሜት ይሰማኝ እንደነበረ ፊሊንግን እያንዳንዱ ነገር ያውቀው ነበር። እኔም እኮ ጓደኛው ሆኛለሁ። ከዛ በኋላ ቢሆንስ በቃ ስለታመነ ነው አይደል እንዴ? አሁን ባለፈ ነገር ለምንድን ነው የምትጨቃጨቀው? ምን ሆነሃል? ቢያንስ ትንሽ እንኳን ክብር ይኑር። መጣር እንደ ቤት ድረስ ይኸውልህ ቶፋ፣ በጣም ለግብራንቺ ተስተውሪ ቤት ድረስ መጣለም እንደምትጮህበት ቶፋ። በቃ እኔ በቃ ጓደኛዬ ላወራው ይችላል። እንዳስፈላጊነቱ ተደባርበንም እናውቃለን። እና ላይክ መሀል ላይ ገብተሽ የሆነ ኔጌቲቭ ነገር ለማድረግ አትሞክሪ። የምናወራው ነው እኔ እናንተ መሀል ኔጌቲቭ ማድረግ የፈለግኩት እኔ በቃ እውነቱ ብቻ እንዲታወቅልኝ ነው። ይምጣ ያልኩት እኔን ስለሱ ክብር ይኖር ምናምን ስትይኝ ታረቂ ብዬ ቀባሽ ነው። እንደዛ ነው። አንተም እኮ እየጮህክብኝ ነው እኔ ላይ። እሱም እኮ የኔም ጓደኛ ነው እኮ። አሁን አልጮህኩብሽ። የጮህኩብሽ ቅድምም ደግሞ የጮህኩብሽ ደግሞ ሁሉንም ነገር ነግረሽው ልታስገድጂው ስለመሰለኝ ነው። እሺ አሁን አወቅ። አወኩኝ ግን የሚቀይረው እኔ ምንም እንድትቀይር አልፈልግም። ቢያንስ ውስጥ ያለውን ጥርጣሬ እንድታወጣ ነው የምፈልገው። በቃ እናት አይደለችም እያልክ እየጠራጠርከኝ እንዳትኖር ነው የምፈልገው። በቃ እውነቴ ብቻ እንዲታወቅልኝ ስለፈለግኩኝ ነው የጠራሁት፣ እንድጠራ ያደረኩት። እኔ ያውቃለሁ። በጣም ነው ያዘንኩት። በጣም ይኸውልህ ቶፋ፣ በጣም እንዳስቀየምኩ ይገባል። አልገባህም? በፍጹም አይገባም። ለጓደኛዬ የነበረኝን ስሜት በደንብ አውቀዋለሁ። ቆይሽ ምን ብዬ ላስረዳ? እንዴት ነው የማታስረዳኝ? እንዴት አታስረዳኝም? በወቅቱ ከባድ ነበራ። ምኑ ነው ከባድ? አይደለም እርግጠኛ ሆኜ የምነግርህ ከዛ ቀን በፊት ስለሱ አታውቅም ነበር አይደለ? ከዛ የመጣች ጊዜ ነው። እሺ ላስረዳ። ይኸውልህ ትንሽም ይሁን ትልቅ ቃል ነው። ገባ እንዴ? ለምን ነው የማትረዳው? ተውስ ቃል እኮ ከኔ ጋር ነበር። ቃል እኮ ከኔ ጋር ነበር። የሚፈጠረውን አይተህ እንድትነግረኝ ተነጋግረን ነበር።
ነው ወይስ እንደሷ ቃል ለመባል መገዛዘት አለብን? መማማል አለብን? እቺ ልጅ አታሳዝንም? እሺ እኔ በወቅቱ አንተ ብትሆን ምን ታደርግ ነበር? እስኪ በእኔ ቦታ ብትሆን ምን ታደርግ ነበር? ትናገር ነበር? የምር ነገር ምክንያቱም ታማኝ መሆን ያለብኝ መጀመሪያ ለአንተ ነበር። ቆይ እቺ በቃ ለኔ ካዲ አስባለች አይደለም። ምን ይጠቅምህ ነበር የዛኔ ብታውቅ? የምትቀይረው ነገር የለም። ምንም እኮ አይጠቅምህም ነበር። እኔም ደግሞ እንድታውቅ አልፈልግም ነበር እኮ እኔም እንድታውቅ አልፈልግም ነበር። አቴንሽን ማድረግ እንዳቃተኝ ቤት የሆነ ነገር ምናምን ያኔ ብነግርህ እኮ ይብሳል እንጂ ምንም አይቀንስም ነበር። ቶፋ በወቅቱ በቦታው ሆነ ስታስበው እኔ በቃ ችግር የለም። አሁን ያለፈ ነገር ነው አምጥተን እኔ እውነታውን እንድታውቅና እርግጠኛ እንድትሆን ነው። በውስጥ ነች አይደለችም እያልክ የተጠራጠርከኝ ስለሆነ እርግጠኛ ሆነ እንድትተማመን ነው እንጂ ይምጣ ያልኩት እንደዚህ እሱን የባሰ ታማኝ አይደለህም ለጓደኛ ካልታመንክም ብለህ እንድትቆጣ አይደለም። ሌላ ወሬ ምናምን ነው አስቀየምኩሽ? ቶፋ ለምንድን ነው ነገራቶችን ከበድ አድርገህ የምታያቸው? አይደለም የምር በጣም ቀይር ብለሃል ነው ወይስ ሌላ የተፈጠረ ነገር አለ? ሌላ አዲስ ነገር አለ ግን ነገር በጣም ማድረግ ጀምረሃል። ይሄን የበቀተው አሁን ብዙ ባልገባህ ነገር ላይ አስተዋጽ ሰዓት ላይ ይደብራል። እኔ ተዋሉ ግን አንተ ጓደኛዬ እንደዚህ ተቀያየረ ምናምን ማለት በጣም ከባድ ነው። በቃ ይሄንንም እንድትነግረን የድሮን ጓደኛ ስለነበር የድሮውን ነገር አስታውሰን እንድንጫወት እንድናወራ ነበረ እንድትመጣ በጣም ስለምነው እንደዚህ አልጠብቅም። ያው እሱም እኮ በራሱ እውነት አለው። በቃ ሲያስጨንቅ የነበረ ነገር ሊሆን ይችላል። የዛኔ ማወቅ የሚፈልገው ነገር ነበረ። አንተ ጓደኛዬ ብሎ የሚያምንህን ሰው ልኮክ ዝም ስላልክ አስቀይሞት ሊሆን ይችላል በሰዓቱ። አሁን ግን በቃ ቀለል አድርገን ምሳሌ አቅርብ። በቃ ምሳሌ አቅርብ። ምሳሌ አቅርብ። በቃ ተው። እንኳን አሁን ነገር አይ ለተማ ሳትበላ አትሄድም። አይ ለምን ባንተ ነገር ግን በጣም አንዳንድ ነገሮች እንደዚህ ናቸው። በቃ ላይጠቅሙ ነገር ያጨቃጭቁን። እኔ እኮ ያው ያለፈውን ነገር እንድናወራ እንድንጫወት ነው። በቃ ችግር እንዲያቅልኝም ፈልጌ ነበር። የዛኔ ምንም አላምንም እኔ እንደሆነ በእርግጥ የዛኔ የማያውቀኝም ግን አሁን ደግሞ ጭራሽ አንቺ አይደለሽም ታሪክ ሰምተሽ ነው የመጣሽው ምናምን ሲለኝ ነበር። ለዛ ነው ችግር የለም። ያው አንዳንድ ያኔ በትኩስ ቢሆን ኖሮ ጥርስን ነበር ማለት ነው። ምናልባት ሁሉም ነገር ለበጎ ነው፣ ለኸይር ነው የሚባለው። ለዚህ ምናልባት እንዳልከውም በዛ ሰዓት ነበር የበለጠ ሊያስጨንቀኝ ይችል ነበር። ሳስበው እንደዛ ነው። አሁን ተረዳኝ ይሆናል ነው እርግጠኛ አይደለሁም። አይ ሲመስለኝ አእምሮ አደግ መሰለኝ። በቃ በጣም ሌላ ሰው በሰላም ያለ ቆሌ እኮ ነው። ሌላ ጊዜ እናወራበታለን። ስትረዳኝ ኖርማል እንደሆነ በቃ
እና ብሌን እንዴት ነው? ለአንተ ፍጆታ ምናምን ከሆነ ብቻ ሳይሆን ሶስት የምታገባው ይመስለኛል። እሱንማ አታስበው እባክህ። ስራ ላይ በጣም ፎከስ እየሰራሁ ሌላ ታሪክ አንተ እኔ የማላውቀው ነገር አለ። አይ አንቺ የማታውቂው ነገር ከስራ ጋር ነበር ራሱ ታስኬድ ከስራ ጋርማ አይደለም። ገና ብዙ ልምድ ያለኝ ሰው ነኝ። አታውቅኝም? ገና ስንት ነገር ይጠብቀኛል። ደግሞ በዚህ ቀልጠፍጠፍ ይል ነበር በፊት ቀልጠፍጠፍ ምናምን ነበር። እንትን ነው ለመሰለህ ልጅነት ያለው ነገር እና አሁን ስትበስል ያለው ነገር በጣም የተለያየ ነገር ነው። አሁን አስታውሰህ ታውቃለህ? አንተ በፊት የነበረው እዚህ ላይ ነገሩ አንተ ምን ተፈጠረ መሰለህ? የኦሮሚያ ክልል አካባቢ ላይ ምናምን እየመጣች ነች እና እኛ ትምህርት ቤት ገባች እና አትችልም አማርኛ። እዛ ስታምር ልጅቷ በጣም ነበር የምታምረው እና ጀለስ በኦሮሚያ ይቀላጠፍባታል። ያኔ ምንድን ነበር ያልከት? አሁን ብነግርህ እኮ አታስብም። ችግር የለውም በጣም ችግር የለውም። እኔ እንደምን ብዬ የመያዝ akka si argee onneen koo nabara. ምን ማለት ነው? ግጥም ሆነባ akkuma si argee onneen koo ብዙ ጊዜ ኦሮምኛ እንዳመጣለሁ ይከበደ እኔ አውቄ ነው። ምን ማለት ነው? ትርጉሙ ደግሞ ንገረን። ምን ማለት ነው? ማለት እንዳየሁሽ ጥግ ላይ ነው የምትቀመጠው። ጥቁር ናት ግን ጥቁር ሆኖ ከአማረ ሰው ከባድ ጥቁር ነች። በጣም ነው የምታምረው እና እኛ በቃ ወዷታል ልጅቷን እና ታውቃለህ የሆነ በቃ ከተረዳችን በሳይን ነው ምናምን ስለሷ የምታውቀው ታሪክ አለ? እኔ እንደው ሳይን እዚህ ላይ ብቻ ስልክ በየሆነ ነገር አይቻልም ነበር። የት እንዴት ይቻላል? ቀስ እያለች እኮ እኛማ በቃ እንደው እሷ መጣች ምናምን ነገር በቃ ኦሮምኛ ቶሎ በሁለት ሳምንት አማርኛ ምናምን ለና ያረዳ ቋንቋ ማውራት ጀምራለች። አንተ ከኔ ያልተማርከው ከእሷ ጭራሽ ሊገባ ሴት እየሸሸ ደግሞ ጭራሽ ከኔ ከጓደኛ ኦሮምኛ ያልተማርከው ከእሷ የምትማር እኔ እንደምታወራ ራሱ ያወቅኩኝ እኮ እሷ ጋር ስትሄድ አወጣው አሁንም ግን እንደዛ ነው። በቃ ትመጣና እንዴት ተሰብስበን ይድን የለም የመጀመሪያ አፍ መፍቻዋ አማርኛ እዚህ ላይ እንትን ነበረ አንዴ እኮ ትላለች የሆነ እንትና በጣም ነበር የምወድላት ታውቃለህ። አማርኛ ስታወራ በጣም ነበር ደስ የምትለው በጣም ደስ ትላለች። የሆነ አቅም ኖሮን በምልክት ራሱ በተግባባ በቃ ይሄ የግቢው ማለት ይቻላል የክላሳችን ምናምን ብቻ እኮ የግቢው ተማሪ ሁሉ እንትን ይላታል እና አንዱ ነው በጣም እንትን አለ ማለለ በሷ እና እንትን ፊቶች እኮ ሙሉ አቋሙ ምናምን ደስ ይላል እኮ። ከዛ ይሄ ደግሞ ቀልጧል። ይሄ ማለት እኮ ሲቀየር እሷ ሃይስኩል እያለን ማለት ነው። አንተ አታያትም እንጂ በዛች ጥቁር ልብ ነው እሷን ፌመስ ነበረች። ጥቁር ሰው ነው የሚሰራው። ለዛ ነው እዚሁ
የድሮ ታሪኮች ደስ ይላሉ እኮ ሲወሩ አልፈው። እኔ እንደውም መስለት ነበረ ውጭ አልኩኝና የሆነ ፎቶዎች ነበሩ ያ ነበርካ ቦርሳ ይዘን አንዲ ነው አንገት በጣም እችል ነበር እኮ ረጃ አንገትህን ደፍተህ ተማር፣ ቀና ብለህ ትኮርጃለህ። እሱ እኮ ነው ያስተማረኝ ኮረጃለህ። ለነገሩ እኔ እኮ ማለት ነው አሁን እንዴት ነው እሱ ነበረ የምከበረው። ይመጣሉ እኮ እታማለሁ ግን እኔ አላወቁኝም። ድንዝና መርሃቸውን ነው በቃ የሚተገብሩት። አስተማሪ ምናምን ሲገባ አንገታቸውን ደፍተው ነው እና ደግሞ በመሀል ሲቪክ ምናምን አስተማሪ ግን አላውቅም ብቻ ግን ሲያወራ ለምሳሌ እና ስለዚህ ያብዛል በቃ ተከፋፍለው ዛሬ ለምሳሌ ይይዛል ይቆጥራሉ። ስለዚህ የሚማር የለም ቃል የሚቆጥር ነው ቁጭ ብለህ ሰውዬው ደግሞ ስለዚህ እና ለምሳሌ መብዛት አንድ ጥያቄ ምናምን ይጠይቅሻል። 2 ሲደመር 2 ስንት ነው ካለሽ 4 ነው የምትይው 4 ስቴፕ 4። ስለዚህ አሁን ቶፒክ 4 ብሏል። ለምሳሌ ሁለቱንም ያለ ረፍት የሚለው ለምሳሌ ሁለቷ ከየት መጣች? ከየት መጣ? 2 እና 2 አንድ ላይ ተገናኙ 4 ነው። ስለዚህ 4 ነው ማለት ነው። እንዴ እዚህ ነው ወይኔት ነኝ ዛሬ እንኳን መጣ እንደዚህ ስቀር ተጨናነቁ ነበር። እናንተ ትንሽ መሰለኝ ረዝሜ ሄደናል ወፈር ሲጀመር ታምጥቷል። ከዚህ በኋላ ሲጀመር እኮ ሰው ሲያየን ራሱ እናንተ እንኳን አንድ ላይ ተማረ ወዲህ ማርካቶ ስልክ የለኝም ነቆራ ጀመር በት አይደለም ነቆራ ነው። ቀይረና በቃ ምሳሌ አቅርብና አብረን እንበላለን። በፋይናንሻሊ ብዙ ትርቅም ጓደኛ ታስጠጋኝ ወይስ በቃ ተጫወቱ ቶሎ ና እሺ ምሳ አቀርባለሁ። እሺ እና ጓደኞቻችሁ ሲደረሱ ሁሉም አንቺ ደግሞ በቃ ተመቸሽ እንዴት ነው እንደዚህ ተመቸሽ በጣም